የሚካሄደው እኔ አሁን ስለማላውቀው ነገር ነው የሚነግረኝ። ስራ ቢዚ ነበርኩ ትናንትና፣ አላውቅም ምን አይነት ቪዲዮ እንደተለቀቀም አላየሁትም። ምን አይነት ቢለቀቅ ነው እንደዚህ አይነት ውስጥ እየገባው? ምንድን ነው ሳሳባችሁ እናንተ? አይ ስትሉ በተለያይታችሁ በሰላም ኑሩ። አይ ስትሉ ይሁኑ። እኔ ተለያይተን ለመኖር እኮ የሆነ እርምጃ እኮ ተራምጄ ነበረ። ግን የሆነ አዲስ ሰው ህይወቴ ውስጥ መምጣት ሲጀምር ወይም ደግሞ የሆነ መንገድ ስጀምር ሁሌም አይጠፋም። ሁሌ ከኋላ ያለ ሁሌ ይከተለኛል። ሶሽ ሀሳብህን በቃ እንድንሆን እንታረቅ፣ አንተም ፍላጎት ካለ እኔም እንደዛው በቃ እንታረቅ አልኩትኝ። አሁን ደግሞ ሌላ አክት ነው የሚያደርገው ለፍታችን እያየች ነው አይደለ? እኔ ደግሞ ፈልጌ አሁን እንዳትነሳ ከኔ ጋር በመጀመሪያ ደረጃ ልጅ አያርጋችሁ ሁለታችሁ ማለት ነው። አንዳችሁን አውርታችሁ እስክጨርሱ ድረስ ተደማመጡ። እስካሁንም ሳትደማመጡ ቀርታችሁ ነው ይህን ችግር የምትፈጥሩ። በቀደምም እንደዛ እንግዲህ እርቅ እፈልጋለሁ እሺ ብላ መጣ ተስህን ረቅተን ካረለም እንዴ። ስለዚህ አሁንም ተረጋግተህ በስነ ስርዓት ልታወራ ነው የሚገባው። ከዛም ባለፈ እኛ ታላላቆችን እዚህ ጋር ቁጭ ብለን እያወራን ያለ ምንድነው ነፃ ነው ያደረገ እንዴ? ሩታ ደግሞ በቀደም ተነጋገርን እኮ። አሁን ምንድን ነው አሁን የሚለው ነገር ራሱ ግልጽ አይደለም። በቀደም እንግዲህ እርቅ እፈልጋለሁ ብለሽኛል። ከእሱ ጋር ያለው ነገር አይተሻል አይደለም? ከእሱ ጋር መሄድ ያለብኝን እርምጃ እየተራመድኩ ነው። እንደ ወንድም መገሰጽ ያለብኝን እየገሰጽኩት እየመከርኩት ነው ያለው። በመሀል ደግሞ አሁን ደግሞ ሌላ ነገር ለምን ነው የሚጨማምረው ነው ማለት። ዳኒ እዚህ ቤት መምጣቱ ሜቢ ጥፋት ሊሆን ይችላል። በቃ ማለት ጊፍት አልሰጠሁትም ለባባ ምናምን ደብሮሻል ወይ ብላም ብሎ ነው ጊፍት ይዞለት መጣ ትናንትና። በዛ የተነሳ አይ ቲንክ ደብሮት ይሆን አላውቅም። እንዴ ዳኒ እኔ ጓደኛዬ ነው። ልክ እኔ ከዚህ በፊት ሄርሜላ ጓደኛዬ ናት እንደሚለኝ ሁሉ እና አቤል ጓደኞች ናቸው እንደሚለኝ ሁሉ ለኔም ዳኒ ጓደኛዬ ነው። በቃ ከዛ የተለየ ምንም ነገር የለንም። ብቻ በቃ ከዚህ በፊት የተፈጠረውን ነገር ስለሚያስብ ስለሚያስታውስ ነው መሰለኝ የሆነ ሰው በመጣ ቁጥር እዚህ ቤት የሆነ በቃ ቅይርይር ይላል፣ ይቆጣል፣ ይናደዳል። ከዛ ደግሞ እሱ የፈለገውን ነገር ሲያደርግ ኖርማል ነው ለሱ። እንዴ ስጦታ የተሰጠው ለልጅ አይደለም እንዴ? ቆይ እስኪ ተረጋጋ። መጀመሪያውን እኛ ቪዲዮ ቁጭ ብለን እንድንዳኝ ነው ቪዲዮ ላሳየሽ እኮ እኛ እንድናይ አይደለም። እዚህ ጋር እኮ ካላመንከኝ እኔ ላሳየው እኔ እንደሚረዳኝ የለም። እዚህ ጋር ሁሉም እኔ ላይ ነው እየፈረደ ያለው። ይህ ስልክ ደግሞ የታባቱ ሄደ ምንም ቢሆን ምንም ተረጋግተህ ልታወራን ይገባል ነው እያልኩ ያለሁት። ልክ ነህ። አይተህ ሊሆን ይችላል ወይ ደግሞ አንተ የተረዳህበት መንገድ ሌላ ሊሆን ይችላል። እኔን አላገኘኸኝም። ገብቶሃል አይደለ? የሰው ልጅ ውስጡ ላይ የሆነ ኮሽታ ካለ አንቺም ውስጥሽ ላይ የሆነ ነገር ካለ አንተም እንዴ እናንተ ጋር አሁን እየተፈጠረ ያለው እኮ አለመተማመን ነው እየሆነ ያለው። አንተም ከሴት ባየች ቁጥር እሷ ሌላ ነገር የምትል ከሆነ አንተ ከወንድ ጋር ባየሃት ቁጥር ሌላ ነገር የምትል ከሆነ እንዴት ይሆናል ነው እኮ። በቃ ምናምን የሚያስፈልገው እኮ ባልና ሚስት ነው። እኔ እና እሷ ደግሞ ባልና ሚስት አይደለም፣ ተለያይተናል። አይደለንም በቃ ምንድን ነው የምትለያዩ? ተለያይተናል እንዴ? በግድ ነው እንዴ? ፈርማ አስፈርማኝ እኮ እንዲህ ወረቀት ላይ ፈርሜላት ተለያይተናል በቃ። እንዴ አዲስ ነገር አለ እንዴ? በግድ ነው እንዴ? ካላገባት ካልኖርክ የምትሉኝ? አልኖርም በቃ። መወሰን አልቻላችሁም። እንደዛም እንዳንል ደግሞ መወሰን አልቻላችሁ። ወሰኛለሁ እኔ ምንድን ነው የወሰንከው? በቃ ወሰኜ ቤራሴ ነው ካልክ ደግሞ ከህይወቷ ጭራሽ መውጣት ነው ያለብህ እንዴ? ወሰንኳ ካረለም እንደ ወንድ ልጅ ከህይወቷ ጭራሽ ነው መውጣት ያለብህ። ለምን ነው የምትከታተላት? አልተከታተልኳትም። እኔ ልጄን ለማየት ነው እዚህ ቤት መመጣው። እዚህ ቤት መመጣው ልጄን ለማየት ነው። እሷ ነው ፈልጌ አይደለም። ኧረ አንድ ነገር በያቸው በእናትሽ። ታፍሪያለሽ። ያየህ የሆነ ቀን የሆነ ነገር የተፈጠረ ግን በራስሽ ታፍሪያለሽ። ገባሽ? ለመረዳት ሞክሪ። በቃ ለመረዳት እኔ ሳልረዳ ቀርቼ አይደለም፣ ሳልረዳ ቀርቼ ነው እንዴ? አልተረዳሽኝማ። ብትረጂኝ ኖሮማ በዚህ ልክ አታወሪኝ ነበር። እሷን ተወቅሻት ነበር። ገባሽ? ሁልጊዜ ነው የወቃሽ ነው። እሷ ተናግሬያታለሁ። የግድ ሚዲያ ፊት ስላልተናገርኳት አልተናገርኩሽም ማለት ያለብኝን አላልኩሽም። በውስጥ ስንት ነገር ነው ያልኩሽ። እኔ በሚዲያ ላላወራሽ እችላለሁኝ፣ ግን በውስጥ ስንት ነገር ብዬሻለሁ። ወቅሻታለሁ ማለት እሷ እየሰማች እያስወጣች ነው አይደል እንዴ? ያስወጣችን እኔ ወንድሜ ና የትም አይሄድም የኔው ነው ብለሽ ነው እንዲህ የምትጫወችብኝ። ሲጀመር መጫወትን ምን አመጣው?